የኢትዮጵያ የውጭ ሀገር የስራ ስምሪት አገናኝ ኤጀንሲ አሰሪዎች ፌዴሬሽን በህገ ወጥ መንገድ የቤት ሰራተኞችን ደሞዝ በመቀነስ ወደ ውጭ ሀገራት ሰራተኞችን የሚልኩ ኤጀንሲዎችን አስጠንቅቋል። ዳግም ተሃድሶ ለፌዴሬሽኑ ጥንካሬና ለዜጎች ደህንነት በሚል መሪ ቃል ፌዴሬሽኑ ዛሬ ባካሄደው ጉባኤ ላይ ነው መሰል ድርጊት የሚፈጽሙ ኤጀንሲዎችን ያስጠነቀቀው። በጉባኤው ላይ የተገኘው ሪፖርተራችን ዘነበ ኃይሉ ዝርዝር ዘገባ አሰናድቷል። ወደዛው እናልፋለን። የኢትዮጵያ የውጭ ሀገር የስራ ስምሪት አገናኝ ኤጀንሲ አሰሪዎች ፌዴሬሽን ዛሬ ባካሄደው ጉባኤ በተለያዩ የዘርፉ ጉዳዮች ላይ ተወያይቷል። ከነዚህ ጉዳዮች መካከል አንዱ በውጭ ሀገራት በቤት ሰራተኝነት የሚቀጠሩ ዜጎችን ደሞዝ የተመለከተ ነበር። ፌዴሬሽኑ እንደሚለው ከሆነ አንዳንድ ኤጀንሲዎች በህገ ወጥ መልኩ የቤት ሰራተኞችን ደሞዝ በመቀነስ እንዲቀጠሩ እያደረጉ ይገኛሉ። ሀገሪቷ ማግኘት የሚገባትን አንደር ኮሚሽን እየተፈራረሙ የሚሰሩት ኤጀንቶች ላይ ምህረት የለንም። ከመንግስት እኩል እኛም ቀጥል ለህግ እናቀርባቸዋለን። ሁለተኛ ደግሞ ከዜጎቻችን ክብርና መብት መደራደር የለብንም። የነሱን ደሞዝ ማስጨመር እንጂ ከነሱ ደሞዝ ከባዕዳን ጋር ሆኖ የማስቀነስ ሌላ ችግር እየታየ ነው። ይሄ ምንጮች ሁሉ እንዲያውቁትና በዚህ ረገድ ከዚህ በኋላ በተዘጋጀው ኮድ ኦፍ ኮንዳክት መሰረት ህግና ህግ ብቻን ተመርኩዞ እንዲሰሩ የአቅም ግንባታን በተከታታይ እንዲሰጥ አቋም ይዘናል። ከዚህ ጋር በተያያዘ በተለያዩ የአረብ ሀገራት በቤት ሰራተኝነት የሚሰሩ ዜጎቻችንን ከአብዛኞቹ ሀገራት ሰራተኞች ያነሰ ዝቅተኛ ደሞዝ ነው የሚከፈላቸው ለሚለው ፌዴሬሽኑ ይህን ለማስተካከል እየተሰራ ያለ ስራ ካለ በሚል ጥያቄ አቅርበን ነበር። ፕሬዚዳንቱም ከስራና ክህሎት ሚኒስቴር ጋር በመሆን ከአረብ ሀገራት ጋር እየተደረጉ ባሉ ድርድሮች በተለያዩ ሀገራት ለሚሰሩ ዜጎቻችን የደሞዝ ማሻሻያ እየተደረገ መሆኑን ጠቅሰው መልሰዋል። ጆርዳንም ሄደን ከዚህ በፊት በ250 የነበረውን ደሞዝ እሳቸው ከፍተኛ ትግል በማድረግ ወደ $275 ከፍ ብሎ ይህ ማለት ደግሞ ጣሪያ ሆኖ ይቆማል ሳይሆን በየአመቱ እየተሻሻለ የሚሄድ ነው። የሳውዲንም የሌላም ሀገር እንግዲህ ወደ እውነቱ ከመጣን ያው በአንዴ ከነ ፊሊፒንና ከማስተርስና ዲግሪ ይዞ ነው የቤት ሰራተኛው ነው የሚሰሩት። ከነሱ ጋር ባንወዳደርም ከድሮ በተሻለ ሁኔታ ደሞዛቸውን እያየን እየተደራደርን ይሄን ነው። ፕሬዚዳንቱ የደሞዝ ድርድሩ ቀጣይነት ያለው መሆኑን ጠቅሰው ይህ ድርድር ግን በቤት ሰራተኝነት ስራ ላይ የተሰማሩ ብቻ ሳይሆን በሌሎች የስራ ዘርፎች የተሰማሩ ዜጎችንም የሚያካትት መሆኑን አክለው ገልጸዋል። በጉባኤው ላይ ወደ ውጭ ሀገር ለስራ የሚሰማሩ ዜጎችን መብት፣ ክብርና ደህንነት ለማስጠበቅ የሚያስችል ድረገጽና በቅድመ ጉዞ